አንተ ቻናል ላይ የሚለቀቁ ኢንተርቪዎችን ከፍቼ አስተያየት እሰጣለሁ፣ ሪቪው እሰጣለሁ ላይቭ ላይ እህቶቼን ከዛ ታሪክ ተንተርሼም እመክራለሁ። እናም የሀረግን ኢንተርቪው ሳይ ትንሽ እንዴት ዘይነብ የባለቤቷ ውሽም ዲስሪስፔክት እንዳደረገቻት ሳይ በጣም አመመኝ። እናም በዛ በጣም ቅር ተሰኘሁና ሀረግን ከጎኗ ልንቆም አይዞሽ ልንላት ነው እዚህ ጋ የጠራናት እና የዛም ጊዜ አንተም ፕሮቴክት አላረካትም እንደዛ ዘይነብ ዲስሪስፔክት ስታደርግ በጣም ተሰምቶናል። በጣም ነው የማመሰግነው። አይፊሊዩ እረዳችኋለሁኝ። ትክክል ናችሁ። የተሰማችሁ ስሜት በቃ እንደ ሰው በጣም ትክክለኛ ስሜት ነው የተሰማችሁ ስሜት ጤናማ ስሜት ነው። እኔ ቅር አላለኝም። ቅር ብሎኝ አንድ ቦታም በጣም ብዙ ልክ እንደናንተ በጣም ብዙ ቦታ በፌስቡክም በተለያዩ ቦታዎች ሜንሽን ተደርጓል እና የእውነት ቅር ብሎኝ የመለስኩት አንድ ነገር የለም። ምክንያቱም ፕሮግራሜን አንድም ስለወደዳችሁት፣ ሁለትም ደግሞ ያቀረብኳትኝ እንግዳ ፕሮቴክት ማድረግ ስላለባችሁ እንደሆነ ተሰምቶኛል እና ከጎና ሆኗችሁ የሁላ ሰው ተሰብስቦ ከሀረግ ጎን ስለሆነ በጣም ደስ ብሎኛል። እንግዲህ ከሀረግ ጎን የነበርኩትኝ ብቻዬን ነበርኩኝ። አላቅም እንግዲህ አውርታችሁ ከሆነ እንጃ፣ ግን ባለፉት 4-5 ዓመታቶች በጣም በተደጋጋሚ በተቸገረችባቸው ቦታዎች ላይ ጥቂትም ቢሆን ከጎኗ ለመሆን ቢያንስ ለመስማት ችግሯን ለመስማት ህመሟን ለማዳመጥ አንዳንድ ጊዜ የሆነ ቦታ ና ስትለኝ ሜክሲኮ ምንድነው ወለቴ ና ስትለኝ ወለቴ፣ የሆነ ቦታ ና ስትለኝ የሆነ ቦታ፣ ወገቧን በጣም ያማታል እና ኢቨን ወክ ማድረግ አለባት ስትባል እኔ አስታውሳለሁ ረጅም መንገድ ከእሷ ጋር ወክ አድርጌ አውቃለሁኝ። ገብቶሻል? ስራዬን ትቼ ወክ አድርጌ አውቃለሁ። ሳጽናና ሳበረታት እንድትቆም ሳግዛት ኖር ያለሁኝ። ብቻዋን በቆመችበት ቦታ ላይ ተከራክሬ ከጎኗ ሆኛለሁ የሚል እምነት አለኝ። ግን ደግሞ በተመሳሳይ ሁኔታ አሁን በተፈጠረው ነገር እዛ ቦታ ላይ እንዳልክ ልትከላከልላት አይገባም ነበር ወይ? ልትከላከልላት ይገባ ነበረ ተብሎ ይህ ሁላ ሰው ከጎኗ መቆሟ በእውነት የኔ ከአሁን በኋላ በህይወቷ ላይ እንደማላስፈልጋት አይነት ስሜት፣ በጣም ብዙ ሰዎች ከጎኗ እንደቆሙላት የሚያግዟት ሰዎች እንዳሏት ጭምር ነው የተሰማኝና አይሪ ሪስፔክት በጣም ነው ደስ ያለኝ፣ ከልቤ ነው ደስ ያለኝና ጥፋት ነው ወይ ብዬ ቪዲዮን ተመልክቼው ነበረ። ድጋሚ ምንድን ነው የሰራሁት ስህተት፣ ምንድን ነው ያደረግኩት ስህተት ብዬ አየሁኝ። እኔ አላቅም እንግዲህ ፕሮግራሚንግ ከተከታተላችሁ ትንሽ ለሴቶች አደላለው። በዚህ ነው የምታወቀው። ትንሽ አይደለም በደንብ እኔ ስመሰክርልክ ነበረ። ኢቭን እሱ ወንድ ሆኖ ሁልጊዜም ከሴቶች ጎን ነው የሚቆመው። ሴቶችን ፕሮቴክት ያደርጋል። እሱ ጋር እንግድነት የሚቀርቡ ሴቶችን በባሎቻቸው የተበደሉ ለልጆቻቸው ተቆራጭ ያጡ ልጆቻቸው የተራቡባቸው እናቶች ነው ሁሌ እሱ ጋር የሚመጡት። ሁሌም ከጎናቸው ቆሞ እንባቸውን አብሶ ድምፅ ናቸው ነው እና ለዛ እኔ በጣም አክባሪክ ነኝ። ብዙ አመት ነው እኔ አንተ ጋር የሚቀርብ እሱ ነው እኔ ሁሌ የማስበው። ለሴቶች ልቤ ያደላል። የእውነት ማለት የሴቶች ህይወት ያሳዝነኛል። የሴቶች መከራ ያሳዝነኛል። እኛ ጋር የሚመጡት እኛ ጋር በኢትዮጵያ ብቸኛው የሶሻል የኢንተርፕረነር ሳይኮቴራፒ ሴንተር እንደሆነ ታውቃላችሁ። ሴቶች በነፃ የሚረዱበት ማለት ያለ ክፍያ ሰዎች አገልግሎት የሚያገኙበት፣ ህጻናቶች በጣም ብዙ የሚረዱበት፣ በጣም ብዙ ሰዎች የምንረዳበት መድረክ ቦታ ነው እና እውነት ለመናገር ኢንቴንሽናሊ እኔ የማደርግ ሰው አይደለሁኝም። ማለት ኢንቴንሽናሊ እኔ ያደረግ ዩቲዩበር አይደለሁም። አላቅም እንግዲህ ዩቲዩበር ሲባል በዩቲዩብ ገንዘብ የሚለቅም ከሆነ እኔ አይደለሁኝም። እኔ በጣም ፕሮፌሽናል ነኝ። ገቢም ሌላ ነው። ከዩቲዩብ የማገኘው የተለየ ጥቅምም ገንዘብም የለም። የተከበርኩ ባለሙያ እንደመሆኔ መጠን ብዙ በሙያ የማገለግላቸው መሰራቸው በጣም ጀግና ሚስት ደግሞ እንዳለችኝ ይታወቃል እና ስለዚህ ቤቴ ልጆቼን በስነስርዓት የምወድ ምረዳ የማግዝ ሰው ነኝ። እኔ ሰው በዚህ ሂደት ውስጥ ከዩቲዩብ የሚመጣው ገንዘብ አሳስቶኝ በዩቲዩብ ሳንቲም ለቃቅሞ እንደዚህ አይነት ቴክስቶችን ኮሜንቶችን ያየሁትኝ እና እውነት ለመናገር እንደው ብታጠሪልኝ በጣም ደስ የሚለኝ ዩቲዩበር አይደለሁኝም። ማለት ዩቲዩበር ፈልጌ ነው። ከዛ በተረፈ ግን ምን መሰላችሁ፣ እኔ ሪያሊቲ ሾው ነው መሰራው።
ለአመታት የሰራሁትኝ ሪያሊቲ ሾው ነው። ሪያሊቲ ሾው ላይ እኔ እንደው ማሳየት በዛን ሰዓት በጣም በቅንነት ማሳየት የፈለግኩትኝ ጤናማ ያልሆነ ትዳር፣ ጤናማ ያልሆነ ግንኙነት፣ ጤናማ ያልሆነ አንድ ባል ሁለት ሚስት እዚህና እዛ ይሄ ውሽሜና ልክ እንደ ጣውንቶች ሲያገናኝ አንድ ሰው በትዳሩ ላይ ሌላ ግንኙነት ሲሄድ ሊያሳድር የሚችለው ንዴት፣ እልህ፣ ስሜት፣ ይሄ ብስጭትን ለማሳየት ፈልጌ ነው። ማለት እንደ አንድ የስነ ልቦና ባለሙያ ህመሙ ምን ያክል እንደሚዘልቅ ምን ያክል እንደሚጎዳዱ የቃላት ጦርነቱ በምን ያክል መጠን ሊሆን እንደሚችል ለማሳየት ነው እንጂ ልክ ፕሮግራሙ እኮ ሲያልቅ አስታርቂያቸዋለሁ፣ በይቅርታ ጠይቂ ብያታለሁ። ያቺ ሴትዮዋን ማለት ነው፣ ያችኛዋን ጣውንቷን ማለት ነው። እና እናቷንና ወንድሟን በወቅቱ ይቅርታ ጠይቃ ሶሪ እናንተን እንደዚህ ማለት አልነበረብኝም እናንተ ፊት በጣም ይቅርታ ብላ ወጥታለች። ግን እኔ በቅንነት በወቅቱ ላሳይ የፈለግኩትኝ ስሜቱን ነው፣ ንዴቱን፣ እልሁን። ሰዎች ጤናማ ያልሆነ ግንኙነት ሲኖራቸው፣ ጤናማ ያልሆነ የፍቅር ህይወት ሲኖራቸው፣ ጤናማ የሆነ ትዳር ሲኖራቸው ባሎች በዚህ ልክ ሲማግጡና አደጋ ውስጥ ሰዎችን ሲከቱ፣ ልጆቻቸውን ሲከቱ፣ ቤተሰቡን ያንን እንደ አንድ ባለሙያ ፕላስ ደግሞ እንደ ሪያሊቲ ሾው አንዳንድ የሪያሊቲ ሾው እውነተኛውን ስሜት አይደል የምናጋራው፣ እሱን ለማሳየት ታስቦ ነው እንጂ እንደው ሶሻል ሚዲያ ላይ እንደሚወራው ኢንቴንሽናሊ ይሄ የዩቲዩብ አይነት ስሜት ወይም ደግሞ እንደሚባለው ሳንቲም ለመለቃቀም አይነት ስሜት አይደለም፣ የእውነት አይደለም። እኔ እንደዛ አይነትም ሰው አይደለሁኝም። ነፍሴም አይፈቅድልኝም፣ ልቤም አይፈቅድልኝም። 18 ዓመት 19 ዓመት ይህንን ስራ ሰርቻለሁኝ። በዚህ በ19 ዓመት ውስጥ በተለየ መንገድ ሰው አያቀኝም። እኔ በቃ ሰራለሁ፣ ወደ ቤት ይገባለሁ። ልክ የሆነ ስራ ሰርቼ 11 ሰዓት 12 ሰዓት እቤት የምገባ አይነት ሰው ነኝና what I need to tell you ምንድነው ልነግራችሁ የፈለግኩትኝና እንድትረዱኝ የምፈልገው ኢንቴንሽናሊ የተደረገ ነገር የለም። ለዚህም ደግሞ ምስክር ሌላ ሰው አልጠራም። እኔ ሀረግን ነው ምስክር የምጠራው። ከሀረግ ጋራ የሄድኩትኝን ርቀት እኔ ነኝ የማውቀው። ማለት ስንት ጊዜ እንዳለቀሰች፣ ስንት ጊዜ እንዳዘነች፣ ስንት ጊዜ እንደተንከራተትን፣ ያንን የተንከራተት ነው የደከምነውን ቤቷን ተከራክረን ያኔ ፍርድ ቤት ቆመን ተከራክረን ስናስመልስ አልተቀረጸም፣ አልተወራም፣ ምንም አልተባለም። የመጀመሪያውን ቪዲዮ አይታችሁት ከሆነ እንዳልክ በጣም ይቅርታ ላመሰግን መጥቼ ላመሰግን ሲገባኝ ድጋሚ በችግሬ ጊዜ መጣሁኝ ያለችው። ልክ ቤቷ ነገሯ እንዳለቀ ወጣሁኝ ከህይወቷ ማለት ነው። ይሲ ለሚዲያ ፍጆታ አላዋልኳትኝም፣ ምስጋና አልሰበሰብኩባትም፣ እንደዚህ በይልኝ እና አላልኳትኝም። በቃ ወጣሁ ከህይወቷ። እና ትላንትናም ዛሬ ሁል ጊዜ ሰዎችን ወደ ሚዲያ አምጥቼ ሰዎች ከተረዱ በኋላ እኔ ስልካቸውን አላውቅም፣ ስማቸውን አላውቅም፣ እወጣለሁ ማለት ነው። ድጋሚ እንኳን መጥቶ እንዲያመሰግኑኝ እድል አልሰጣቸውም። ነው ለምሳሌ ያክል አላውቅም፣ ትላንትና የለቀኩትኝን የ40 ዓመቱን ትዳር አይታችሁ ከሆነ እንደው ለማስተማሪያ ይሁን ብዬ ነው እንጂ እኔ 180 ሺህ ከኮሚኒቲ ነው የተሰበሰበው። ከኮሚኒቲ 180 ሺህ ተሰበሰበ። 182 ሺህ ብር 50 ሺህ ብር ግን ከግሌ ነው የጨመርኩት። ያንን ማውራት ኢቭን ሳልፈልግ ዳይሬክተሮቹ ናቸው ያ ነገር እንዲወጣ ይፈልጉ የነበሩት። ገባሽ ማለት ከዩቲዩብ አይገኝም ያን ያክል ብር ነው። ሀኒ ባለቤቴን ስነግራት ቴክስት አደረገችልኝ። ኦኬ የምንችለውን ያክል ሰፖርት አድርጋቸዋለች። ደህና 50 ሺህ ብር ጨምረን 232 ሺህ ብር ከፍለን ካርታቸውን መልሰን አወጣን። በቃ ወጣ፣ አለቀ። ተመልሰን እኛ ሴትዮ አንጋብዛቸውም። እኛ ተረዳችሁኝ አይደለ? እንትን አይደለም ማለት ከሰማችሁኝ ሰዎችን ማገዝ ሰዎችን መርዳት ህልሜና ፍላጎቴ ነው እና በዚህ መንፈስ ስለሆነ እንደዛ እንዲሰማችሁ ስላደረኩኝ አምሪሊ ኔትወርክ ያዘው እንዳልክ ይቅርታ እንዳልክ እኛ አንተን በጣም ስለምንወደህ ስፔሻሊ እኔ ሀቢባ ብዙ አመት ስለምከታተልህ ስለማከብረህ ስለምወደህ በጣም ተሰማኝ። ዘይነብ ሀረግን ዲስሪስፔክት ያደረገችበት መንገድ አንተ ትክክል ነው ትላለህ። እዛ ጋር ንጽህናሽን ስለማጠብቂ አንቺ ዝርክርክ ስለሆንሽ ለምንድን ነው ማትፈልጋት ብዬ ስጠይቀው ባልሽም ዝርክርክ ናት ንጽህናዋን አጠብቅም አለኝ። ቆንጆ አይደለሽም ብሎ የእሷን ገበና በስልክ እንደ እህት ወይም እንደ ጓደኛ እንደ እህት አምናት በስልክ የነገረቻትን ነገር እሷን ለባለቤቷ እራሷን በ1,000 ብር እንደሸጠች
ባሏ እኮ ነው። አንዲት ሴት ከባሏ ጋር ትተኛለች፣ ማንኛውም ሴት። ስለዚህ ከባሏ ጋር ከልጆቿ አባት ጋር ነው የተኛችው። ያንን ገበናዋን አውጥታ አደባባይ ላይ እዛ ጋር ስታሰጣት፣ ዳውን ስታረጋት፣ እኔ ሀረግን ለምን ለራስሽ አልቆምሽም? አንቺ ጠንካራ ሳትሆኚ፣ አንቺ ጠንካራ እናት ሳትሆኚ ጠንካራ ልጆችን ማፍራት አትችይም። ዲስሪስፔክት ስትደረጊ መልስ እንኳን ከሌለሽ ብድግ ብለሽ መሄድ ነበረብሽ። እንዴት እዛ ጋር ቁጭ አድርጋ ክብርሽን ስትነካ ዝምት ያለሽ? ካሜራ ቆሞ ምን አለች ሀረግ? ምን አለች? ከሶስት ልጆች ጋር እንዴ ብይ ስትላት፣ እኔም ልጆች አሉኝ ግን ራሴን ይጠብቃል። ዘይነብ ሀብታም ናት፣ ሰራተኛ ልትቀጥር ትችላለች። እቺ ምስኪን ድሃ ናት። ከሶስት ልጆች ጋር ራሷን ብትጠብቅ ባትጠብቅ፣ አንድ ሰው ከወደደ ነፍስህን ነው የሚወደው፣ ማንነትህን ነው የሚወደው፣ አንተነትህን ነው የሚወደው። ውበት ረጋፊ ነው። ነገ ስትታመም ጥሏት ይሄዳል ማለት ነው። ውበቷን ብሎ የመጣ ወንድ ነገ ካንሰር ታማ ብተኛ ጥሏት ይሄዳል። ለምን? የፈለገው ውበቷን ነበር። ውበት አለቀ፣ ይሄዳል። ሀብትን ብሎ የመጣ ሀብቱ ሲጠፋ ይሄዳል። እሷን ማንነቷን ነፍሷን ብሎ የመጣ ግን ነፍሷ እስኪወጣ አብሯት ይቀመጣል። ስለዚህ ባል ራስ ስለተጠበቀ የሆነ ነገር ስለተዋበ ምናምን አይደለም። ባል ከወደደ ማንነቷን ፐርሰናሊቲዋን እሷን ነው ሊወድ የሚገባው። እዛ ጋር እሷ አስቀምጣ ራሷን እንደማትጠብቅ ስትነግራት ለዚች ሴት ዲስሪስፔክት እያደረገቻት፣ እሷ ሀብታም ስለሆነች ዘይነብ ሀብታም ስለሆነች ሀረግ ድሃ ስለሆነች ነው እዛ ጋር ዲስሪስፔክት ስታደርጋት። ትክክል ነው። አንተ አምነህበት ነው ዝም ያልከው መሰለሽ? እንደዛ አይደለም። እኔ የሚዲያ ሰው ነኝ፣ ባላንስ ነው ማድረግ የምችለው። እና ምን ሆነ መሰለሽ፣ እኛ እናስቆማለን። አንዳንድ ጊዜ ፕሮግራም አቆሜ ወደ ሀረግ እኮ ዞሬ የምትይው ነገር አለው ይላታለሁ። ገብቶሻል አይደለ? አንዳንዴ በቃላት በምልክት እንደው እዚህ ላይ ባላወራው ደስ ይለኛል እንጂ አስቆሜ እኮ ለማገዝ እሞክራለሁ። ገብቶሻል አይደለ? ሚዲያ ላይ ያንን ባረግ ኖሮ እርግጠኛ ነኝ እንዴት ለአንድ ሰው ታደላለህ ይባላል አይደለ? እንዴት ወደ አንድ ሰው ብቻ ትዞራለህ ይባላል። ኦኬ፣ እንደዛ ነው የሚሆነው። ግን ሚዲያውን አስቆሜ ካሜራውን አስቆምና የምትዩ ነገር የለም፣ የምትጨምሩት ነገር የለም፣ የምትዩ ነገር እንደዚህ ብለሽ ተናገሪ ብዬ እኮ ዳይሬክት ለማድረግ እየሞከርኩ ነበረ። ኦኬ፣ ሀረጌው እዚህ ከኛ ጋር ነች ያለችው። ፖይንቱ ግን ምን ነበረ? እንደ አንድ ሚዲያ ሰው እኔ ኢሞሽናቸውን እንዲያወጡ ትክክለኛ ሰው እንዲያውቁ የምፈልገው ጤናማ ያልሆነ ሪሌሽንሽፕ ደስ ጤናማ ያልሆነ ሪሌሽንሽፕ ነው። አንሄልዚ ሪሌሽንሽፕ ገጽታው መልኩ ይህንን ይመስላል ነው የእኛ ሙያ። ገብቻ የኛ የሚዲያ ሰው ያንን ነው። መቼም ጣዋንቶች ተቀምጠው እዛ ቦታ ላይ ተገናኝተው በጣም እኮ ቆንጆ ነች፣ በጣም ታምሪያለች፣ ባልሽ አንቺን በማግኘቴ የኔ ባል አንቺን በማግኘቱና ከአንቺ ጋር ስላደረ በጣም ደስተኛ ነኝ አይባባሉ። መቼም እልህ አለ፣ ንዴት አለ፣ ብስጭት አለ፣ ቅናትም አለ እኮ በሁለቱም ጋር ይኖራል ብዬ አስባለሁ። ሪል ፊሊንግ ኦፍ ሪያሊቲ ሾው ግን ይህንን አይደል ሼር የምናደርገው፣ ሪል ፊሊንጋቸውን አይደል የምናጋራው። ስለዚህ የሪል ፊሊንጋቸውን ወደ እሱ እንዲወጣ ወደ ህዝብ እንዲወጣ አድርገናል። እና ኤግዛክትሊ ከዛም በኋላ ፍርዱን ለህዝብ ነው የምንተወኛ። እንደ ሚዲያ ሰው ህዝቡን አክብረን ነው ለህዝብ የምንተው። ዳትስ ዋይ አሁን እሷ ትክክል አይደለችም፣ ሀረግ ምስኪን ነች፣ ሀረግ ትክክል ነች፣ ከሀረግ ጎን ልንቆም ይገባል የሚል ይህ ሁላ ሰው የተነሳውና ከሀረግ ጎን የተነሳው የዛችኛዋን መልካም ያልሆነ አንደበት ስለሰማን ነው አይደለም? ይህ ሁላ ሰው የተሰባሰበው እንደዛ አይደለም? ባይሆን ኑሮ የእኔ ቆንጆ በጣም መልካም ነች፣ በጣም ቆንጆ ነች፣ በጣም ነው የምታምሪው፣ ባህሌ ከአንቺ ጋር ስለነበር በጣም ደስ ይለኛል ብትባል ኖሮ እርግጠኛ ነኝ ኮሜንት ላይ የሆነ ነገር ተደራርገን ተለያይተን ሀረግንም ከጎኗ የምንቆምበት ሁኔታ አይፈጠርም ነበረ። ይህ ሁላ ሰው ከተበደለ ሰው የቆመው ትክክለኛውን የሰውን ፊሊንግ ስላጋራን ነው፣ ለህዝብ ስላጋራን ነው፣ ትክክለኛውን ፊሊንግ ወደ ህዝብ ስላመጣን ነው። ብንወሻሽ ኑሮ እዛ ቦታ ላይ ዳይሬክት ብንደራረግ ኑሮ እንደዚህ ቢሆን ኑሮ እኔን ጀግና አድርጋችሁ ታወጡኛላችሁ እንጂ ምንም የሚፈጠር ነገር የለም ነበር። ራይት። ስለዚህ እንደ አንድ የሚዲያ ሰው እኔ ላረግ የምችለው ትክክለኛውን የሰው ስሜት ለህዝብ ማጋራት ነው። ጤናማ ያልሆነ ግንኙነት ይህንን ይመስላል ብለን ኦብጀክቲቭ የነበረውን የልጅቷን ነፃነት መስጠት አልነበረ? የልጅቷን ነፃነት እኮ ሰጥተናታል። የልጅቷን ነፃነት ምን ነበር? ዲኤንኤ በነገራችን ላይ ባልየው ዲኤንኤ አልመረመርም ብሎ ነበር። ይህን ታውቃላችሁ? አስገድደ ነው ኦኬ፣ አስገድደ ነው ወደ ዲኤንኤ እንደሄድ ያደረግነው። አስገድደ ነው ዲኤንኤ ሄዶ ተመርምሮ ነው ውጤት ይዞ የመጣው። ኦኬ፣ አስገድደው ነው። ስለዚህ ምን ለማለት ፈልጌ ነው፣ እንደዚህ አይነት መሰል ፕሮግራሞች ሲሰሩ በተቻለ አቅም ሪያሊቲ ሾው ስለሆነ እውነተኛ የሆነውን ነገር ለማቅረብ እንሞክራለን። አንዳንድ ጊዜ ግን ምን ሊፈጠር ይችላል መሰለሽ ሀቢባ፣ ኤዲቲንግ ላይ ኤዲተሮች ያው እኛ ቀርጸን እንወጣለን፣ ወደ ቤታችን እንሄዳለን። ፋይሉን ኤዲተሮች ከጀርባ የሚሰሩ ሰዎች ይዘው ይሰሩታል። ቼክ የሚያደርገው ቼክ አድርጎ ይለቀቃል ማለት ነው። በዛ ውስጥ ስህተቶች ሊፈጠሩ ይችላሉ፣ ከኛ ሊያመልጡ ይችላሉ። ስፔሻሊ
ነው ሊወጡ ይችላሉ። አንዳንዴ ሁለተኛ ደግሞ የሚፈጠረው ነገር ብዙ ጊዜ እኔ ቻሌንጅ አደርጋለሁኝ። ተው ኖ እንደሱ አይደለም ብዬ እኮ መገባበት ጊዜ ቪዲዮዎች ላይ ሰው ኮሜንት ምን እንደሚል ታውቃለህ? እንዳልክ ተዋቸው እስኪ ያወሩበት። ለምንድን ነው እንዲያወሩ ማትሰጣቸው እድል ይሉኛል። ኦኬ ዝም ስል ደግሞ አሁን ተመሳሳይ ነገር መጣ። ተዋቸው ያወሩበት። ይቅርታ በፊት ነው በሬዲዮ ብቻ እያለ ላይክ በስቱዲዮ ማትቀርቡ ጊዜ ያለ በፊት በድሮ ታሪኮች ድምፅ ብቻ ነበር የሚለቀቅልን ከጽሁፍ ጋር ምናምን። የዛን ጊዜ ብዙ ጊዜ ኮመንት ላይ ያለው ኧረ እንዳልክ መሀል አትግባ አታቋርጣቸው። ማቋርጣቸው ግን ለምን መሰለሽ? መስመር እንዳይስቱ ነው። ወይም ትክክል ሆኖ ያልተሰማኝ ነገር ሲገባ ጣልቃ ገባለሁ። አሁንም ራሱ ዩቲዩብ ላይ ጣልቃ ገባለሁ። በጣም ነው ቻሌንጅ ማድረጋቸው። ባይዘወይ ኖ እንዴት ለምን ምናምን ስል ወይም ላግዛቸው ስሞክር እንዳልክ ተው ያውሩበት፣ ለምን ደግሞ የምታቋርጣቸው ሚል ማአት ኮመንት ይበጣል ማለት ነው። ዝም ብለሽ መስማት አንዳንዴ የሰዎችን ትክክለኛ ፊሊንግ ለማጋራት ያግዛል ማለት ነው። ሀቢባ ሰው እኔ ኢንቴንሽናሊ አይደለም አሁን ሰው እንዲረዳው የምፈልገው ነገር አይደለሁኝም። በነገራችን ላይ ነፍስ አይፈቅድም፣ የኔ ነፍስ አይፈቅድም። የኔ ነፍስ ለቤተሰብ የሚያደላ፣ የኔ ነፍስ ለሴቶች በጣም የሚያደላ፣ የኔ ነፍስ የእውነት ለማስታረቅ ጥግ ድረስ የሚሄድ በሚሊዮን የሚቆጠሩ ሰዎችን በዚህ ፕሮግራም ደርሻለሁኝ። በሺ የሚቆጠር ሰው ጦርነት ላይ ገብቼ እኮ አስታርቅ ያውቃለሁ ሰዎችን ኮሚኒቲ ሁሌ ላለሁኝ ከዚህ በፊት ስናገር ነበረ 50% ሴት ፓርላማ ላይ መግባታቸው ለሴቶች ፋይዳ ካልሰጠ ምንድን ነው ጥቅሙ? ሴቶችን ካላገዘ፣ ሴቶችን ካልረዳ፣ ለሴቶች ህግ መፍትሄ ካልሰጠ ምንድን ነው ጥቅሙ? መዓዛ አሸናፊ ወደ ፍርድ ቤት ፕሬዚዳንት ሆና ስትመጣ አስታውሳለሁኝ። በጣም ነበር ስሞግት የነበረው። የመዓዛ አሸናፊ ሴት ሆና ወደ ፍርድ ቤት መጣ ለሴቶች ፍትህ ካልሰጠች ዋርድ ፖይንት ምድራችን የወንዶች ምድር ነች። ነው ሴቶች ፓወርለስ እየሆኑ ነው። በጣም ከባድ ሁኔታ ላይ ያለ ነው። ብዙ እናቶች መጥቶ ያለቅሳሉ በጫንቃቸው ልጆች ይዘው። ታምኛለሽ? በአንድ ጫንቋ ልጅ በአንድ እጇ ልጅ ይዛ በልጇን እየጎተተች ጫንቃቸው። እንደዚህ አይነት የሴቶች ህብረት እንዲህ አይነት ጠንካራ የሚሞግት ወንድ ልጅ ሲያጠፋ እንዴት ያጠፋል ና ሚዲያ ላይ ያለ ይሁን ማንም ይሁን አምጣችሁ እዚህ እንዲህ የምትወቅሱ የምታበረታቱ ሰዎች የእውነት ጉልበት ናችሁና እኔ የእውነት በጣም እጅግ በጣም ነው ደስ ያለኝ። ሀቡ ነው የሚለው የቁጥር ስምሽ ይመስለኛል። ሀቡ የሚል ነው። እኔ ፎሎ አደርጋለሁ። እስኪ አሁን ሰማችኋለሁ። በርቱ። ሙያዊ የሆነ ነገር ልሰጣችሁ እኔ ቃል እገባለሁ። እሺ በምትፈልጉበት ጊዜ ጋብዙኝ። የሙያዊ እኔ የስነ ልቦና ባለሙያ ነኝ። እንደ ስነ ልቦና ባለሙያ የሙያዊ የሆነ ነገር ሰጣችኋለሁ። ወይ ማገዜን እቀጥላለሁ። የተቸገሩ ሰዎችን ስታገኙ ላኩልኝ። ስልኬን ማስቀመጥ ትችላለሽ። የኔን ስልክ ውሰዱ። ኤኒ ታይም ደውላችሁ በማንኛውም ሰዓት ስትፌስ ነበር የፍቅር አገልግሎት እናንተ ብቻ ናችሁ እንደውም አገልግሎት የምትሰጡት። ይህንን እኔ ለብዙ ጊዜ እናገራለሁ ለባለ ታሪኮች ባይዘዌ እኔ ጋር ገብተው ገዝተው ይሰጣል እና በማንኛውም ሰዓትና ጊዜ እኔ ከጎናችሁ ነኝ። አይ ፕሮሚስ። ይህንን ስል በጣም ክብር እየተሰማኝ ነው። በጣም ደስ እያለኝ ነው። በጣም ወድጀው ነው እና በጣም በርቱ። ሰዎች እንደሚያወሩት እንዳልሆነ ቲክቶክ ዛሬ ተረድቻለሁኝ። ቲክቶክ ሲወራ ስለ ቲክቶክ ሲወራ ኔጋቲቭ እንትን ያለው ታውቃላችሁ አይደለ? እንትኑ መልእክቱ ኔጋቲቭ ነው ኮሚኒቲው ጋር ሲመጣ ግን እንደዚህ በቃ ፓወርፉል። ይሄ ወደ ፖዘቲቭ ኢነርጂ መቀየር ይሄ ነው። ወደ ፖዘቲቭ ኢነርጂ ቀይራችሁ የምታለቅስን አንድ የኔን ክላይንት የኔን ደንበኛ አምጥታችሁ ሳቋን ከመለሳችሁላት የኔን ሳቅ እንደመለሳችሁት ነው የምቆጥረው እና እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። በጣም ነው ደስ ያለኝ። የእውነት በጣም በርቱ። የኔን ድጋፍ በፈለጋችሁበት በየትኛውም ሁኔታ ላይ ፋይናንስ ስችል በፋይናንስ ሙያዊ ግን ከሆነ 24 ሰዓት አለሁኝ ከጎናችሁ። በጣም ወዳችሁ ብቻ ይበቃናል። ፋይናንስ ሌላው ሰፖርት ያደርጋል። አንተ በሙያ ከአንድ ሰው ጊዜህን ሰጠክ በሙያ ሰፖርት ካርክ ዳት ሞር ዛን ነው እና በእንግሊዝኛ ስለሆነ ሶሪ ያልካት ይቅርታ አላላትም እኮ ታዲያ በነገራችን ላይ ነገ ከሀረግ ጋራ ፕሮግራም አለን፣ ሚዲያ ላይ አለን። እናውራ እኔ እና እሷ ግድ የላቸውም። የእውነት አጥፍተሃል፣ ይሄ ተሰምቶኛል፣ ይሄ አዝነህብኛል ካለችኝ እኔ ይቅርታ ጠይቃለሁ። ማለት የእውነት አዝኜብሃለሁ እንዳልክ እኔ እንደዚህ አድርጋ አሰጣኸኝ፣ አጋፈጥከኝ፣ እንደዚህ አድርገኛል፣ በድለኛል ካለችኝ አይ ፕሮሚስ እኔ የእውነት ይቅርታ ጠይቃለሁ። ሆይ ግን አሁን ምንድን ነው ሰዎች ዘይነብ ስላላስቆምክ ብቻ ነው እንዳልክ ይቅርታና ዘይነብ ስትናገራት ስታፕ ስላላለች ብቻ ነው እንጂ አንተ ሌላ ምንም አይነት ጥፋት የለብም። ስቶፕ ብላት እኮ ትክክል አይሆንም ሀቢዬ።
ስቶፕ ብላት አቁሚ ቆይ መስመር ያለ ነገር እንግዳይን እኔ ሀረግ አንተን አምና የአንተ ስቱዲዮ ላይ የአንተ ሚዲያ ላይ አንተ ጋር ቀርባ እቤትክ የመጣ እንግዳ ሌላኛው እንግዳ ዲስሪስፔክት ሲያደርገው ኖ ኖ ኖ ኖ ይህን አልፈቅድም፣ ይሄ መስመር ያለፈ ነገር እንድትናገሪያት ላይክ ፕራይቬት ነገሯን እዛ ጋር እንድትናገሪያት ላይክ ዝርክርክ የሚለው ቃል በጣም ይደብራልና እሱን ቃል ስታወጣ ኖ ኖ ይህን ቃል መጠቀም የለብሽም ይቅርታ በያት ምናምን ማለት ነበረብክ በሰዓቱ። ያንን ነበር ኤክስፔክት ያደርግ ነው ቃል ነው። ትክክል ነሽ። ምን መሰለሽ ግን ሀቡዬ this is the real feeling ይሄ አይደለ ፊሊንግ። አሁን እሷ ዝርክርክ ስትል ማንን ነበረ ዝርክርክ እያለች ያለችው? ልዩ ቲንክ ሀረግን ይመስልሻል እንደዛ እያለች ያለችው? ባሏን እኮ ነበረ እየሰደበች የነበረችው። ባይዘወይ ገባሽ? ዝርክርክ ስትላት፣ ቆሻሻ ነኝ ስትላት፣ አታምሪም ስትላት ነው። ልዩ ቲንክ ሀረግን የምትሰድባት ይመስልሻል? በዛን ሰዓት ንዴቷ እሏ ሀረግ ላይ ይመስልሻል? ቅናት ባሏ ላይ ነበረ እኮ። ባሏን ነበር ዝርክርክ ስትል የነበረው። ስትሰድብ የነበረው እኮ ባሏን ነው። እኔ እንደ ባለሙያ የሚገባኝ ነገር የነበረው እሱ ነው። ዝርክርክ ብላ ስትሳደብ እንዴት ነው ከዚህ ዝርክርክ ጋር የእሱን ምርጫ እያጣጣለችበት ነው። አየሹ እሱን ነው የሰደበች ያለችው። እሱ ነው በቃ እሱ ላይ ነው እየተበሳጨች የነበረችው። በእርግጠኛነት እነግርሻለሁ የዛን ቀን ገብቶ እነዚህ ሁለት ሰዎች ጤነኛ የሆነ አዳር ጤነኛ የሆነ ምሽት አይኖራቸውም። ሁለቱ በጣም ትናደድበታለች፣ ትበሳጭበታለች፣ ብታገኘው ትነክሷለች። እርግጠኛ ነኝ። በዛን ሰዓት ግን በዛ በድል ፈገግታ አልቅሳ ደስ ብሏት የወጣችሁ ግን ሀረግ ነበረች። በቃ እንቧ እስከሚመጣ ድረስ እጄን እየተንቀጠቀጠች ስትይዘኝ አይታችኋል አይደለ? በጣም እየተንቀጠቀጠች ነበረ እጄን የሳመችው እና በጣም ደስተኛ ነበረች ሀረግ። ስለዚህ ሀረግ አሸናፊ ነበረች። ለዛ ነው ስፔስ ሰጥቼ ዝም ብዬ እንድሰማው ያረኳት። እንደፈለገች እንድታወራ ስፔሱን የፈጠርኩት ከዛ የተነሳ ያለውን ኢሞሽን ሰው እንዲረዳው፣ ህመሙን እንዲረዳው፣ ንዴቱን እንዲረዳው ሆን ብዬ ነው እንጂ እንደው መቁረጥ ምኮችል ኤዲት እንደው ቢያመልጠኝ እኮ ኤዲቲንግ ላይ አውጡ ትላቸው ነበር አስፈላጊ ቢሆን። ከዚህ የተነሳ ስለሆነ እንዲህ እንድትረዱኝ ነው የምፈልገው። ነው ስንሰራ ላይ እንትን የሚዲያ ስራ ሲሰራ እኔ ብቻ አይደለሁም የምሰራው። አንዳንዴ ከኔ ያመለጡ ነገሮች ኤዲተሩ መጠየቅ አለበት፣ ፕሮግራም ማኔጀሩ መጠየቅ አለበት። ነው አሁን ፊት ለፊት እኔ ብቻ ፕሮግራሙን ስለማቀር እኔ ካቀረብኩኝ በኋላ ባይዘዌ እወጣለሁ፣ ደንበኞቼን ይዤ እወጣለሁ፣ ከእነሱ ጋር ጊዜ አሳልፋለሁ፣ መሸኘት ካለብኝ ይሸኛለሁ። እና ፋይሉን ተቀብሎ ኤዲት አድርጎ ርዕስ ሰጥቶ ርዕስ እኔ ሰጥቼ አላውቅም። ባይዘዌ ኢቭን ርዕስ እኔ አልሰጥም፣ ርዕስ አልሰጥም። እና ሰዎች ቢረዱኝ ደስ ይለኛል። እንዳልክ እንዴት እንደዚህ የተጋነነ ርዕስ ትሰጣለህ ይሉኛል። እኔ ርዕስ ሰጥቼ ኢቭን አላውቅም በህይወቴ። ርዕሱ ከአንተ ይመስለን ነበር። አሁን ተረድተናል። አይደለም ምንድነው ማድረገው? እኔ ፕሮግራሜ ሰርቼ እኔ መከራከር ነው በቃ። ለዚህ ለደንበኞች መከራከር፣ በኃይል መከራከር ነው እኔ አላማ። ተከራክሬ ሰዎቹን ጥግ ድረስ ነፃ እንዲወጡ አግዛቸውና እወጣለሁኝ። ቪዲዮ ያይቀረጽና ለህዝብ ይደርሳል ማለት ነው። በፊት እንዴት እንሰራ እንደነበር ልንገራችሁ። አሁን እንደው ፕላትፎርሙ ሚዲያው አበረታቶን ነው እንጂ በፊት እኮ አንድ ፕሮግራም ወደ ፕሮግራም ሆኖ ከመውጣቱ በፊት የስነ ልቦና ባለሙያ ደጋግሞ እንዲያዩ ይደረጋል። ከዛ የህግ ባለሙያ እንዲያዩ ይደረጋል። ከዛ ሶሻል ወርክ እንዲያዩ ይደረጋል። ከብዙ አቅጣጫ የሰው ስሜት ይጎዳል አይጎዳም የሚለው ነገር በጣም ተጠንቅቀን ነው። ለምሳሌ ያክል በጣም ዘግናኝ ታሪክ አንድ ትልቅ የሚባሉ የሃይማኖት አባት ትልቅ የሚባሉ የሃይማኖት አባት ልጃቸውን ሁለት ወንድ ልጆቻቸውን የደፈሩበት ታሪክ እጄ ላይ ገባ። ልዩ ቲንክ ይህንን ወደ ህዝብ ማወጣ ይመስልሻል? አየሹ እንዴት እንደምጠነቀቅ እጠነቀቃለሁ። አላወጣውም። ኦኬ አሁን በቅርብ ከትላንት መቼ ነው የዛሬ 15 ቀን ነው ምናምን ስለ አንድ ጋዜጠኛ ወሬ ሲወራ ሰምታችኋል? አንድ ጋዜጠኛ በከባዱ አንድ ጥፋት አጥፍቶ እኔ ጋር መጥቶ ነበረ። በጣም የፖርኖ ቪዲዮ ያለበት የፖርኖ ፊልም ያለበት ሴክሹዋል ኦርጋኑን ቪዲዮ እየቀረጸ የሚልክ ምናምን በጣም ዘግናኝ ታሪክ እኔ ጋር መጥቶ ነበረ። ሚስትዮ ቀርጫት ሄጄ እሱን በይህን ቪዲዮ ከመልቀቄ በፊት ለዚች ልጅ ብር ትሰጣታለህ ወይስ አትሰጣት? ወደ 800 ሺህ ብር ነው የሰጣት። እኔ ወጣሁኝ ከውድድሩ ማለት ነው። አየሽ አይደለ? አሁን ይህንን ቪዲዮ ብለቀው የእኔ ፎሎወር አይጨምርም ነበረ? የእኔ ህዝብ አይጨምርም? የእኔ ተከታይ የእኔ እንደው ገቢም ከተባለ የእኔ ገቢ አይጨምርም ነበር? እንዴት እንደምንጠነቀቅ ላሳያችሁ ፈልጌ ነው። እንደው እንዴት ምን አይነት ታሪኮችን እንደምንጠቅ ለምሳሌ ያክል ሲምፕል የሆነ ነገር ልንገራችሁ። ትላንትና የነጻነት ቤተሰቦች ናቸው እኔ እንትን ላይ የተቀረጹት የነጻነት ወርቅነህ ቤተሰቦች በጣም ትልቅ ሚስጥር ይዞ መጥቷል። ያንን ሚስጥር አሁን ኤዲት ይደረጋል። የሚቆረጥና የሚወጣ ማአት ነገር አለ። የነጻነትን ነፍስ ለማክበር ገባሽ? አየሽ አይደል? ምን ያክል ቢወጣ እኮ እርግጠኛ ነኝ ሆኜ የምነግርሽ ያንን ታሪክ ባወጣው ቆራርጬ ጣልኩትኝን ባወጣው ስንት ሰው ብሎ በዙሪያ እንደሚመጣ አውቃለሁኝ። ግን የእኔ ነገር ሳይሆን የሞተ ነፍስ ይራብ።
ሰዎች አብረው ይኑሩ፣ ጤናማ ግንኙነት ይኑራችሁ ተብለው ተቆርጦ የሚወጡ ነገሮች አሉ። ሰው ይሄ ቪዲዮ ከመለቀቁ በፊት ከተከሰሱት ሰዎች ጋራ ዛሬም ነገም እየተነጋገርን ያለ ነው፣ እንነጋገራለን። ዛሬም የተነጋገርን ነው፣ ነገም እንነጋገር። ቪዲዮ ከመውጣቱ ይልቅ ከሚወጣ ይልቅ ቁጭ ብለን እስኪ እንመካከር፣ እስኪ ታረቁ፣ እስኪ ማለት በሽምግልና ፍቱት ብለን እኮ እንፈታለን። ከኔ ማጭን አሁን የነጻነት ወርቅነህ ቤተሰብን ታሪክ እንደዚህ ለድርድር የምታመጭው ነው። እርግጠኛ ነኝ እኔ የዩቲዩበር በሆን የዩቲዩብ ነፍስ ይሄ የገንዘብ የመሰብሰብ ነፍስ ቢኖረኝ ዛሬ ቀርጬ ዛሬ ኤዲት አድርጌ ዛሬ ለቀዋለሁ። ለምን ካልሽኝ ምክንያቱም ገቢ ነው አይደለም? ግን አይደለም፣ እኛ እንደዛ አይደለንም። እና ብዙ 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 የጣልነው ታሪክ አለ። በጣም ብዙ የጣልነው ታሪክ አይሆንም ብለን የጣልነው ስሜት የሰው ስነ ልቦና ከዛስ በኋላ ብለን የምናስበው አስበሽዋል? ከዛስ በኋላ ቤተሰቡ ከዛስ በኋላ እሺ ያ ፋሚሊ ከዛስ በኋላ እያል ታስታውሱታላችሁ። የቡራዮ ኮሚኒቲ 2010 ላይ ያ ሁላ ህዝብ ተጨፋጭፎ ሰው አውርቶ ሲወጣ እኔ እኮ ከኮሚኒቲ ጋር 8 ወር አብሬ እንደከረምኩ ታውቃላችሁ። በጣም ብዙ ጥፋት ሊያጠፉ የሚችሉ ሰዎችን አድነን አላወራ ነው፣ ረስተነዋል። የትግራይ ጦርነት ጊዜ እኮ ሲከፈት ህዝቡ ጋር ኮሚኒቲው ጋር ሄደን የፒኤችዲ ፕሮግራም አሁን ለምሳሌ ያክል እሱ ላይ ነው የሰራ ያለው እና ህዝቡ ጋር ሄደን ያንን ስንሰራ ይውድን ብሊቭ አናወራም። ገብቻል አይደለ? ኮሚኒቲና ቤተሰብ የእኔ ልቤ ነው። ልቤ ነው ስል የእውነት ልቤ ነው፣ ሁሌ ነው የምለው። እና አሁንም ይሄኛው የሀረግ ፕሮግራም ሀረግ ህያው ምስክር ነች፣ ከእናንተ ጋር አለች አሁን። እና ሀረግ ህያው ምስክር ነች፣ በምን ያክል ልብ እንደምቀበላት፣ ምን ያክል እንደማዝንላት፣ እንዴት አድርጌ በደወለችልኝ ሰዓት ሁሉ እንዴት ደውዬ አጠገባ እንደምሆን፣ በቸገራት በተቸገረችበት ቦታ ላይ ቆሜ አጠገባ ሆኜ ስከራከር፣ የእውነቴን ነው የምልሽ። አንድ ቀን እኮ ነው የምልሽ፣ አንድ ቀን ፊቴ ጠቁሮ አያውቅም፣ ከፍቶኝ አያውቅም። ይኸው አጠገቤ ነች ያለችው፣ ልትመሰክር ትችላለች ማለት ነው። እና ስለዚህ እንደዚህ አይነት ስህተቶች አሁን እያየሁ ነበረ። ምንድነው ሚዲያውን እናቋርጥበት እናዘጋ ምናምን የሚሉ አይነት ነገር ሳይ ሰው ግን እንዴት ቢረዳኝ ነው? ሰው እንዴት ነው ይረዳል? እንዳልክ ከኛ አይደለም የወጣው ይገባኛል። አንዳንድ እንትኖች ላይ እያየሁ ነበር እና ሰው እንዴት ነው የተረዳኝ? የቱ ጋር ነው የተሳሳትኩት? የቱ ጋር ነው ክፍተት የነበረው የሚለውን ነገር እያሰብኩኝ ነበረ ማለት ነው። የእውነቴን ነው የምልሽ። ሰው ምን ልል ፈልጌ ነው እኔ በተቻለኝ አቅም አሁንም ነገ ከሀረግ ጋር ቀጠሮ አለን። ቆንጆ ቪዲዮ ሰርተን እንለቅላችኋለን። እሺ ቆንጆ ቪዲዮ እንሰራለን፣ ጥሩ ስራ እንሰራለን። አንድ እናንተ ጓደኛም ደውላልኝ ነበረ፣ ተቆጥታኛለች። ያለውን ነገር በግልጽ አስረዳኋት ማለት ነው። ሰው ይሄ ነው ያለው እውነታና ሀቢብ እናንተ በጣም በርቱ፣ በጣም ጀግኖች ናችሁ። ትልቅ ስራ ነው እየሰራችሁ ያላችሁት። ከምሬ ነው የምልህ። እና አሁን ወደ ቲክቶክ መቀላቀል ሳይኖርብኝ አይቀርም። አገኝሻለሁ ብላችልኝ ቲክቶክ እንላለን፣ እኛም ሙኒካ በደንብ እንቀበላለን። እና አንድ ጥያቄ ያለኝ እንዳልክዬ ከምር ክስተቶች የሀረግን የመጀመሪያውን ፓርት ዋን ኢንተርቪውን አይተው በታሪኳ በጣም አሳዝናቸው እሷን ለመርዳት መጥተው ነበረ። ፓርት ቱ ኢንተርቪው ላይ አይደል እንዳየ ነው መጥተው ነበረ። ከዛም በኋላ የባለቤቷን እና የውሽማውን ይቅርታ፣ እኔ ፍቅረኛ የሚለውን ማድረግ አልሰጣትም። ምክንያቱም አንድ ፍቅረኛ እኔ በጣም ስለማፈልግ ይቅርታ ብለው ፍቅረኛ ከአንድ ሲንግል ወንድ ጋር ሪሌሽንሽፕ የመሰረተች ሴት ናት ፍቅረኛ የሚባለው ታይትል የሚሰጣት። እና አንዲት ሴት ከባለትዳር ወንድ ጋር ሪሌሽንሽፕ ከመሰረተች ለእኔ የቺ ሴት ስሟ ፍቅረኛ ሳይሆን ውሽማ ነው። ስለዚህ ውሽማ እያልኩ እየጠራው ነው ማናገራት። ባለቤቷና ውሽማው ፓርትቱ ላይ ቀርበው የእነሱን ኢንተርቪው ካዩ በኋላ ተመረ ስተቶች ሀሳባቸውን ቀይረው ቆይ አሁን ከማኔጅመንቱ ጋር ተመካከል ማንን መርዳት እንዳለብን ወስነን እናሳውቃለን ነበር ያሉት። የመጀመሪያው ፓርት ግን ለሀረግ ነበር ለማገዝ ፐርፐዝ ሀረግን ብለው ነበር የመጡት። ትክክል ነሽ። ሀረግን ብለው ነው የመጡት። ሲመጡ ሀረግን ማገዝ እንፈልጋለን አሉ። ከዛኛን አጋጣሚ ስቱዲዮ ውስጥ ጠበቁን፣ አገኙን ማለት ነው። እና ይህንን ከሰሙ በኋላ ያለውን ነገር እናስረዳለን። ልክ ለአንቺ ማንም ሰው ቢጠይቀኝ ማስረዳት አይደል ስራዬ፣ ሀቢባ እንደዚህ ስትኝ እሺ ልክ እንደማስረዳሽ፣ ጓደኛሽም ደውላ ስትጠይቀኝ ልክ እንዳስረዳኋትኝ ያለውን ነገር አስረዳኋት። ኦኬ ፓርትቱን እንስማው አሉ። ፓርቱቱን እንስማውና እንወስናሉ። ፓርቱቱን ከሰሙ በኋላ አልተገናኘንም፣ ከኔ ጋርም አልተገናኘንም። ግን ይህን ነገር አደርሳለሁኝ እንደሚረዷትና ከጎኗ እንደሚሆኑ ተስፋ አደርጋለሁኝ። እሱን እጠይቅላታለሁኝ። ምክንያቱም መልሱ ማወቅ እንፈልጋለን። ሀሳባቸውን መልስ የማሳወቅ ግዴታ ስላለባቸው ኦልሬዲ ህዝብ ቃላቸውን ሰማ ምን እንደወሰኑ ማሳወቅ አይ ፕሮሚስ አሳውቀሽ እልክልሻለሁኝ። እሺ እልክልሻለሁ። በጣም በርቱ። ትልቅ መድረክ ነው የኛው ፕላትፎርም።
በጣም ላይክ ኢሞሽናችሁን የምታወጡበት፣ የምትመካከሩበት፣ ደግሞም እጅ የምትሰጣጡበት፣ የምትተጋገዙበት መድረክ ነው እና እኔ በጣም ነው የቀናሁባችሁ። የእውነቴን ነው። በጣም በጣም ነው የቀናሁባችሁ። አይ ዶንት ኖ ወንድ ልጅ ይገባ እንደሆነ እዚህ ፕሮግራም ላይ አላውቅም። ሞስትሊ ቤት የሚገባው ሴት ነው የሚረዱትም ሞስትሊ። ግን አሁን ለምሳሌ ትናንትና አንድ ወንድማችን እርዳታ እየሰበሰብኩለት በ2 ሰዓት ውስጥ 1.1 ከምናምን የሰበሰብኩለት እርዳታ እና ግን እርዳታው ላይ ከመዘገብኳቸው ከተሳተፉ 104 ሰዎች ውስጥ 5ቱ ብቻ ናቸው ወንድ፣ 99ኙ ሴት ነው። ወንዶች እርዳታ ላይ አትሳተፉ፣ በባካችሁ ተሳተፉ። እኔ አሁን አበረታታለሁኝ። በጣም በጣም ነው ደስ ያለኝ። እዚህ ያላችሁት የሀቢባ ቤተሰቦች እጅግ በጣም ነው ደስ ያለኝ። እውነት ህብረታችሁ፣ አንድነታችሁ ስለ ቲክቶክ ያለኝን ነገር እንድቀይር እያደረገኝ ነው ያለው። ገብቷችኋል አይደለ? እኛ ኦልድ ጄኔሬሽን ነን፣ ያለፈው ጄኔሬሽን፣ የሬዲዮ ጄኔሬሽን። ከዛ ሲያልፍ ደግሞ ዩቲዩብ በጣም በመከራ የምንሰራ ሰዎች ነን። ዩቲዩብ እንኳን ለመስራት በጣም በመከራ የምንሰራ ሰዎች ነን። የሬዲዮ ሰዎች ነን። አምፎርት ስሪ እና ስለዚህ በጣም ታፍ ነው ለኛ አሁን ግን ወደ ቲክቶክ መምጣት አለብኝ። ፎርሹር እዚህ ያላችሁ ሰዎች እንደምታግዙኝ ተስፋ አደርጋለሁኝ። በቅርብ እንግዲህ የማጠናቀቀው የትምህርት ፕሮግራም አለ። እሱን እንዳጠናቀቅኩኝ እኛ ሙያ ነው የሚያምርብን። ሙያዊ ትምህርቶችን ለመስጠት ወደ ቲክቶክ እመጣለሁ በደንብ ለማስተማር፣ ሰውን ለማገዝ፣ ቤተሰብን ለማገዝ፣ ግንኙነት ጤናማ እንዲሆን፣ በይበልጥ ደግሞ የሰው የግንኙነት ጤናማ እንዲሆን እመጣለሁኝ እና እንዳልክ አሰፋ የሚል 130 ሺህ አካባቢ ፎሎወር ያለው ፔጅ አለኝ። ይሄ ነው እኮ ጋይስ፣ ፎሎ ያላርጋችሁ ካላችሁ ይሄንን ፔጅ ሁላችሁም ፎሎ አድርጉት። ሲገባ ምላሽ ስለሰጠ ለህዝብ ያለህን ክብር ነው የሚያሳየው እና በጣም ነው የምናመሰግነው። እንወድሃለን፣ አክባሪክ ነን። እኔ በጣም ነው የወደድኳችሁ በእውነት። በጣም በርቱ፣ እሺ፣ እጅግ በጣም በርቱ። በጣም ጎበዝ፣ እጅግ በጣም በርቱ። ይሄ የምትተጋገዙበት መድረካችሁ ነው። ቬንትሌት ታደርጋላችሁ። ታውቃላችሁ ስንት ሰው በየቤቱ ራሱን ሊያጠፋ እንደሚችል ታውቃላችሁ። ታፍኖ ስትረሱ ራሱ ምን ያክል እንደሚገለው። ይሄ መድረክ ስላለ ግን ያወጣዋል። ይሳደባል፣ ከፈለገ ይናገራል፣ ህልሁን ያወጣል። ነው ኢሞሽኑን ሪሊዝ ያደርጋል። እና ይሄ በጣም ትልቅ መድረክ ስለሆነ በጣም በርቱ። እኔ ባለሙያ ነኝ። እንደ ባለሙያ የምፈልገው ኤኒ ነገር ካለ ከጎናችሁ ሆናለሁኝ። ሀቢባ በጣም በርቺ። በጣም ሀቢባ ነው ስምሽ? ሙሉ ስምሽ ሀቢባ። በጣም በርቺ። መልካም ጾም ይሆንልሽ። በጣም ጎበዝ ነሽ፣ ጀግና ነሽ። ይህን ሁላ ሰው ማሰባሰብሽ ትልቅ አቅም ነው። በጣም በርቺ። መልካም ጾም ይሆንልሽ። ቴምር ላኪልኝ ባይሆነ እሺ። እንዳልክ ፕሮፌሽናል ጋዜጠኛ ነው፣ የስነ ልቦና ባለሙያ ነው። ሰውን ደውሎ ፎቶሽን እለጥፋለሁ ነይ ይቅርታ ጠይቂ ብሎ የሚያስፈራራ ሰው አይደለም። ሂዝ ፕሮፌሽናል ጋዜጠኛ፣ የስነ ልቦና ባለሙያ አይደለ? ስለዚህ እኔ ደግሞ ምንድን ነኝ? ምንም ነኝ። እኔ የዘይነብ ስልክም አለኝ ፎቶም አለኝ። እኔ ራሴ እጠራታለሁ ብያቸው አይደል? እኔ ዘይነብን ዋትሳፕ ስለሌላት ነው። ነገ ደውልና ልክ ሀረግን ዋትሳፕ እንዳስከፈትኳት ዋትሳፕ አስከፍቼ ቲክቶክ አስከፍቼ አመጣትና ሀረግን ይቅርታ ጠይቃታለች። እሺ አለቅ። እኔ አመጣታለሁ። ዘይነብን መታት ጠይቃታለች። እንትን እርቅ ማዕድ ትልቅ ሚዲያ ስለሆነ ፊቷን ፍላጎቷ አላሳዩባትም። ፊቷን ሸፍነው ነው ያቀረቧት አይደል? እኔ ፊቷን ፖስት ትልሻለሁ ስላት ትመጣለች፣ ይቅርታ ጠይቃታለች። አለቀ። እሺ። ስለዚህ አሁን የሀረግን አካውንት እየወሰዳችሁ ሁላችሁም ያቅማችሁ እንድታደርጉ ከራሴ ጀምሬያለሁ። እኔ 10 ሺህ አስገብቼላታለሁ። የላ ሌትስ ጎ። ሁላችሁም አካውንት ነንበሯን እሰጣችኋለሁ። ልጅ በሰው ሀገር አይታለም። የእውነት በጣም ነው የማመሰግነው። አዎ በጣም ነው ደስ ያለኝ። ጠይቄኝ ግድ ነው ማሪ፣ ግድ ነው ግዴታ ነው። እሺ ነው አይደለም? ትስቂያለሽ ነው? በላ አስፈርቶኝ ነው። ምን አስፈራሽ? አትፍሪ። አንቺ መዳም ቤት ብቻሽን ልጅ እያሳደግሽ ያለሽ ጀግና አይደለሽ? ያው አሁን አንቺ የኔ ልጅ እንደዚህ መታመሙ አንቺ አይደለም ብዙ ሰዎች ተጨንቆ እየጠየቁኝ ነው አይደል? ግን ልጄ እንደዛ ታሞ እያወቀ አንዴ በስልክ ራሱ ደውሎ አልጠየቀኝ። ገባሽ? ስለዚህ ባለሽን ገበና ሚዲያ አታውጪ እንደዚህ ብላችኋል። ማናባቱን ያሉ እነሱ ይኸውልሽ፣ እነዚህ የወንድ አሸርጋጆች አሉ አይደል? ወንድ አምላኪዎች እነሱ ናቸው እንደዛ የሚሉ። ሴት እየተበደለችም ትኑር ብለው የሚያስቡ
የወንድ አለቅላቂዎች፣ ወንድ አምላኪዎች፣ የወንድ አሸቃቶች በጣም ማለት ነው። በጣም ችዬ አርግዤ ይሄ ቲክታክ ሁለተኛ አካውንት ነው። በነገራችን ላይ አዲስ ነው የከፈትኩት፣ ሌላ ነበረኝ። አርግዤ ፎቅና ምድር እየሰራው ኑሮን ለማሸነፍ ቆይ ለቤቴ ለልጄ ብሎ ጎንበስ ብሎ ዝቅ ብሎ መስራት ያስንቃል እንዲህ ያስከብራል እንጂ። አንቺ እኮ ጀግና ስለሆንሽ ነው መዳም ቤት ከዛ ፎቅና ምድር እየሰራው የእውነት የሰው ቤት ሆነሽ ስትሰሪ ያገኘሽ እውነት ወይ እርጉዝ ሆነሽ ብዙ ነገር ሊያምርሽ ይችላል። በነገራችን ላይ በልጄ እግሩ የአንቺ መስታወሻ አለበት። እዚህ ላይቭ ላይ ቁጭ ብዬ አንቺን አርግዤ ነበረ ሳይሞለው የሆነ ነገር ስትበይ ያምረኝና እስከ መጨረሻ ይወጣለሁ። አሁንም ገባለሁ ምናምን አግኝቼ ስላልበላው በእግሩ ሆነ ጥቁር ነገር ምናምን አለበት ማለት ነው። ያን ሁሉ ተቸግሬ ተጨንቄ በጭንቅላቴ ቆማ ለአንድ ዳቦ ስታወራብኝ ሴትዮ ሰርቼ እሱን ለማገዝ ነበረ። እንደዛም ሆኜ ወልጄ ስወልድ 3 ቀን በሚት ቆይቼ ወልጄ ቆሜ መሄድ አልቻልኩም። ፓራላይዝ ነበር ሆንኩት። አርግዤ ቫይታሚን ያለው ነገር ትክክለኛ ነገር ስላልበላው አርግዤ ፎቅና ምድር ስለሰራው ስለተጎዳው እንደዛ ነበረ። ያን ሁሉ ችግር ሸፍኝ ነበር። አሁን በጣም ያናደደኝ ስለሱ እዚህ መጥቼ ማውራት የፈለግኩት ልጄ ከአንዴም 2 3 ከዛም በፊት አንቺም ጋር ከመግባቴ በፊት አልጋ ላይ ወድቆ እኔ ስራ ትቼው ስለሚሄድ ሰዎቹ ሲጠሩኝ ጡቴን እንዲያጥባውት ከጠሩኝ ጭቅር ገውጥቼ ነው አስቀምጬው ይስሩት ናም ስለሚሄደው ማለት ነው። እንደዛ ስለመሆን ተናዶ ምናምን ባልጋው ላይ ወጥቆ እዚህ ድዱ ጋር ደምቶ ላቀርጬ ላክስቱ ልጅ ልኬላት ላካችለት እና መዳም ቤት ሆነሽ እያጠባሽው ስትጠሪ ጡትሽን ንጥቅ አርገሽው አልጋ ላይ ቁጭ አርገሽው ወይኔ ትልቤት አርገሽው ሄደሽ ወደቀና ድዱ ደማ የስንት ወር ነበር ደምቶ አረ ትንሽ 4 ወር ሆኖ እኮ ነው ይዤው የገባሁት አባቱ ከተያዘ በኋላ ማለት ነው። 4 ወር ህፃን ሆኖ ነው ይዤው። ከዛ እኔ በጣም የተናደድኩት አሁን ልጁ ይህን አክል ታሙ እናንተ ራሱ ተጨንቃችሁ ባዳ ስንት ሰው ሚዲያ ላይ እየጠየቀኛለ ልጁን ማይጠይቅበትን ምክንያት ልጠይቁልኝ እፈልጋለሁ። አንደኛ፣ ሁለተኛ ከሱ በኋላ ተይዞ ሀገር የገቡ ልጆች አንዳቸው መቶ እዚህ ሰውዲ ናቸው፣ ሁለተኛ ዱባይ ናቸው። ሂድ ዱባይ አግዘኝ፣ እዚህ የሰው ዕዳ አለብኝ። መጨረሻ ላይ ይሄ ማውራበት ስልክ ራሱ የሰው ሀገር 8 ዓመት ቆይቼ ማውራበት ስልክ ራሱ የሰው ትርፍ ስልክ ነው ይዤ ያለሁት። እኔ ለልጄና ለአንተ ለወደፊት ህይወታችን እንለወጣለን ብዬ በሰው ቤት ጉንበስ ብዬ ልጄን በትክክል አሁን ምግብ የሚበላበት ሰዓት ነው። ቁጭ ብዬ እሱን ማበላበት ሰዓት ጊዜ ስለሌለኝ ምግብ ራሱ አይበላም ልጄ። አመት ሆኖ ከ6 ወር በኋላ ነው ህፃን ልጅ ምግብ ማብላት የምትጀምርም። ቤተኛው ሰዓት ቁጭ ብዬ ልጄን ትሪትመንት ላድርግ። ይህን ያክል ዝቅ ብዬ ለልጄ ምንም ብዬ ስለምሰራ ተኒቄ ነው መሰለኝ። በቤተሰቡ ተናገሩ፣ በወንድሞቹ በአጎቶቹ በአክስቱ ልጅ በሌለኝ ብር ካርድ ሞልቼ ኢትዮጵያ ድረስ ደውዬ አናገርኩ። አንድ ሰው መልስ ሊሰጠኝ አልቻለም። ገባችሁ? በምንድን ነው የተናኩት? ለምንድን ነው መልስ አልተሰጠ? ለምን? እሱስ ኢትዮጵያ ከገባ 6 ወር ሊሆነው ነው። ሰፈር ላይ የማንን ጎፈሬ ነው ቁጭ ብሎ የሚያበጥረው? እዚህ የሰው ዕዳ እያለ ህፃን ልጁን ጥሎ ተነስቶ ለምን ዱባይ ሄዶ ተነስቶ ሰርቶ ያግዘኝ? ይህን ነገር ይጠየቅልኝና ካልሆነ በቃ ችግር የለው። እሺ ሙናዬ ቁጥሩን ትሰጭኝና ዋትሳፕ ላይ አይደል ጠራዋለሁ። እሺ አሁን እዚህ አሁን በጠራው ይመጣል። ቲክቶክ አለው 24 ሰዓት ኦንላይን ነው። ግን ልጁን አይጠይቅ እኔን አይጠይቅ። ባለፈው ያክስቱ ልጅ ከአሁን በኋላ እኔ ከሷ ጎን ነኝ። ሴት ነኝ። እንዴት ነው አሞታል ብዬ በየሰዓቱ ባባ ባባ የሚለውን ሊከርድ እየላኩል ቪዲዮ ቀርጻ እየላከችልኝ እየላኩል አሞታል እያልኩ አልጠየቅም። አንድ ቀን ደውሎ እያለችኝ ነው ከአሁን ሰዓት ጀምሮ ከሷ ጎን ነኝ ካንተ ጨርሻለሁ ስትልም እኔም ታምም ያለው አሞኝ እዚህ እያለ ጨጓራ ያመው ነበር ምግብ ምናምን ሲበላ። ከዛ የሆነ ቀን ተሻለኝ እኮ ሀገር ከገባው ተሻለኝ ብሎኛል። ከዛ የሆነ ቀን አሞኛል ሀላባ የሚባል ቦታ ሄደህ ታከም ተብያለሁ ሲለኝ እዚህ ያለኝን ነገር ከልጄ አተራርፌ ያለኝን ነገር እቃ ለቃቅሜ ካርጎ እርጌ ያኛውን ካርጎ ላይ ያወጣበት 20 ሺህ ብር ሊኬለት አዲስ አበባ ሄዶ ለማምጣት ትንሽ ብር ነው የደረሰው። በዛኛው ብር በግማሹ
በ5,000 ብር ይሄ በአየር ላይ የሚወጣውን 25 ምናምን ሺህ ብር ተከፍሎ የሚወጣውን ፓስፖርት ስትክ በ5,000 ብር ተመስገን። አሁን ይህንን ብር ተበድሬን የላኩል በሚቀጥለው ወር ብዬ ተራርፌ ወላሂ በ1,000 ብር ነው የምሰራው። ብር በእጄ ተሰጥቶኝ አያውቅም። ለልጄ የሚቸግረውን ነገር ሀሊብና ወተት ምናምን ነው እንጂ የሚያመጡለት ብር በእጄ ተሰጥቶኝ አያውቅም። የቤት ኪራይ ራሱ እያስመዘገብኩ ነው የምሰራው። ይህንን ለምን በአሁን ተነስቶ ዱባይ ሄዶ ያግዘኛል? ዱባይ ሄድ ልጄን ይዤ ሀገር መጥቼ ወይንም ልጄን ልላክልህ ሀገር ላይ ያዝ። እኔ እዚህ እየሰራው ልጁን ሰፈር ላይ ለማዘረም ሰተ ለቤተሰብም ሰተ እያየኸው ከፈለክ ከባጃጅ ልግዛለህ፣ ስራ ትሰራለህ። ጥሩ ቤት ሰርቼ እመጣለሁ። አልይዝም ልጁን ብሎ እምቢ አለ። እሺ ተነስና ዱባይ ሄድ። አልሄድም። እና አንቺ ምንም ነገር ሳይኖረን እንዴት ነው የምመጣው? ሰፈር ላይ እና ልጆቻቸውን ጥሎ የሰው ሀገር የሚወጡት ለመለወጥ ለመስራት አይደለም። እኔ ልጁን ላክልህና አንተ ያዘው። አሁን አይደለም እኔ ሰፈር እንደገባ ህፃን ሆኖ ልጁ በደንብ እኔን ሳያውቀኝ አሁን ልጁ ራሱ ያለ እኔ መጀመሪያ ማንም ሰው ሲያነሳው እሺ ነበር። ሌላ ሰው ራሱ ጡት አውጥቶ ቢሰጠው እሺ ነበር። አሁን ሰው ለይቶ አውቋል። ሰው ለይቶ ሳያውቅ እሺ ሳይል በፊት ልላከውና ቶሎ ብዬ አንተ ልጁን ያዝ። በቃ እኔ ከልጅ መለያቱን ወድጄ ወደለም በጣም ነው ልጄን የምወደው። ለልጄ ብዬ ከልጄ ላለመለየት የማላረገው ነገር የለም። እሺ አንተ ተነስትና ዱባይ ሄድና ከዛ የተወሰነ ሰርቼ ልጄን ይዤ መጥቼ በአንተ ላይ ዱባይ እመጣለሁ አልኩት። እኔ የተኛው ጋር ነኝ የቱ ጋር ነኝ? እሺ ባለኝ ነገር ባላ ፓስፖርቱም ለምንም እያገዝኩ ዱባይ ተነስተህ ሂድ አልኩት። ዱባይ ሄደክ ያለብንን ነገር ጨራርሰን ከዛ ልጄን ይዤ ሀገር ገብቼ በአንተ ላይ እመጣለሁ። ትወስደኛለህ፣ ለእኔ ቪዛ ትልካለህ። ተለያይተን መኖሩን ካልፈለግከው አልኩት። 3-4 ምርጫ ሰጠሁትና ተስማማ። ምን ላድርግ? ሁለተኛ ልጁ ልከሽለት አንቺ ሳውዲ ስራሽ እንድትቀጥይ ብር እየላክሽለት አይደል? እሱ ሳውዲ በባህር መጥተው መግባት ለመግባቱን ሳልችል እኔ ላወጣለት ወይንም እስር ቤት ገብቶ ሀገር እስከሚገባ እያለቀስኩ ቆየሁት። አንሶኝ በባህር ህገ ወጥ ስለሆነ አይደለም በዛ ሰዓት በዛ በጭንቅ ሰዓት ትቶን የተያዘው ህገ ወጥ ኖሮ በባህር ሊመጣ አልፈልግም። እሱ ከፈለግኩ በባህር መጣለሁ እንጂ አንቺ ጋር ዱባይ አልሄድም። ዱባይ በህጋዊ ለምን አትሄድም? እኔ ከኔ መለያቱን ካልፈለግከው ተራሪቆ ኖርን ካልፈለግከው ዱባይ ገብተክ 3-4 ወር ከሰራክ እኔ እመጣለሁ። ቪዛ ገዝተህ ልካልኝ አለጡል በአንተ ላይ እመጣለሁ። እኔ ሰፈር እያለሁ ለምን አትመጪም? ሰፈር እያለክ መጥቼ በምን የለኝም ምንም ነገር። ሰፈር ለመግባት እኮ አንድ ነፍሴ ቢሆን ችግር የለውም። ህፃን ልጅ ይዤ ሰፈር መጥቼ እኮ ብዙ ነገር ሊቸግረኝ ይችላል። ማንን ስጡኝ? ስለዚህ ባይተርፈኝ እንኳን ለልጄ ወተትና ሀፋዛ ራሱ እዚህ ስላለው ነው እንጂ ማገኘው ሀገር እጄ ምን ሰርቼ ነው ማገኝ? በቃ እዚህ እያለው ልጄን እና ራሴን እንትን እያልኩ አንተ ተነስተክ ዱባይ በፈለግከው ነገር ተበዳድሬም ቢሆን ላገዘ ከሌለ አልሄዳትም ዱባይ ምናምን አለ። እሺ ምን ላድርግ? ስለዚህ ምን እኮ አንቺ ተቀሽ ሁለት አማራጭ ነው። አንደኛ ዱባይ ሄደክ ስራ፣ ሁለተኛ ልጁን ልላክላክና ኢትዮጵያ ልጁን ያዝ። ሌላ 3-4 አማራጭ ስጠው የምትይው ምን? ሁለት ነው የሰጠሽው እኮ ሰፈር ላይ የፈለግከውን ስራ ትሰራለህ። ልጄን ከላኩልህ በኋላ ራሱን ይችላል እኮ። እኔ ልጁን ከላኩ እኮ እዚህ በጥሩ ደሞዝ ነው የምሰራው። አሁን ልጅ ስላለብኝ ነው እንጂ በ1,000 ብር ሰርቼ የሰራሁትንም 1,000 ብር ለልጄ ለወጪ ያደርጋለሁ እንጂ ልጅ ከሌለ በ2,000 ብር ብሰራ 500 ብር ብልክለት ለልጄ በወር ለወጪ ይበቃዋል። ከዛ ኛኛውን አጠራቅሜ ለሱ ሆነ ስራ መክፈት ይችላለሁ ሰፈር ላይ ማለት ነው እኮ። ሁለት ነው የሚባለው እሱ። ይኸውልሽ አንደኛ ዱባይ ሄደክ ስራ፣ ሁለተኛ እዛው ኢትዮጵያ ውስጥ እየሰራክ ልጁን ልክ ተቀመጥ። ሁለት ምርጫ ሰጠሽው፣ ሁለቱንም አልተቀበለም። አልተቀበለም። እሱ ሳውዲ በባህር መጣለሁ ወይንም አንቺ ነኝ አለ። አሁን ልጁ ታሞ ኢትዮጵያ ውስጥ እየኖረ ነው ገዛለት። ሁለት አማራጭ ነው የሚባለው ውዶቼ። አንደኛ ዱባይ ሄደክ እየሰራክ ብር አጠራቅምና እኔ እመጣለሁ። ሁለተኛ ኢትዮጵያ ውስጥ እየሰራክ ባጃጅ ገዝቼ ልክ እየሰራክ ልጁን ይዘህ ተቀመጥ። ይሄ እኮ ሁለት አማራጭ ነው። 3-4 አይባልም። ሁለት አማራጭ። ዱባይ ሄደህም ከኔ ጋር ተራ እኔ ሳውዲ ሆኜ እየሰራው አንተ ዱባይ ሄደህ ለ2 ዓመት ለ3 ዓመት ስራ ከዛ ሰው ብቻ ፈልጋለሁ የምትል ከሆነ ለ3 ዓመት ነው እዚህ ሀገር መግባት ማይቻለው። አሁን ድሮ አንድ ሰው ተይዞ ሀገር ከገባ እስከ 5 ዓመት ድረስ ሰውዲ ተመልሶ መግባት አይችልም ነበር። በዚህ ጊዜ ተሻሽሏል።
ዱባይ ሂድና ዱባይ ሄዶ አሁን 3 ዓመት በኋላ ሳውዲ ከ3 ዓመት በኋላ ያኛው ኢሻራ ሲያልቅብህ እዚህ ልምጣ አልኩት። ምን አለ እሱ በቃ 2 ቋንቋ ብቻ፣ አንደኛ በባህር መጣለው፣ ሁለተኛ ልጅሽን ይዘሽ ነይ እዚህ በቃ እኔ ባልሽ ነኝ። ሰፈር ላይ የፈለኩትም ነው መረጌ ላስተዳድርሽ፣ ከፈለኩም ስደት ልውጣ ነይ ያለኝ። እኔ ደግሞ ምንም ነገር እንደሌለ አውቃለሁ። እዚህ የሰው ዕዳ አለ። ሰፈር ላይ ሄጄ ያለንበት መሬት ሽጥጥ ነው የምትከፍለው። የገጠር እሱ መገጠር ልጅ ነው፣ እኔ መገጠር ልጅ ነን። ገጠር ላይ ያው አባት እናት የሚሰጡት መሬት አለ አይደል? እሱን መሬት ሽጠቅ ነው የምትከፍለው። አሁን ደግሞ በቃ ስደት መውጣት ሀሳብ ያለው አይመስለኝም። እኔም ልጁን ለምን ታሞ አልጠየቅም ሲባል እኔ ታምሜ አልጠየቀችኝም። እንዳመመው ራሱን አያውቅም፣ አይነግርም። አንቺ ታመሽ እሱ ታሞ ካልጠየቅሽው አንቺ ስትታመሚ አይጠይቅሽ እንጂ ይሄ እኮ ልጁ ነው። በልጁ ነው እንደሚበቀልሽ። እኔ እንጂ እኔ በጣም የተናደድኩት እሱንም ነገር ሚዲያ ማውጣት የፈለግኩት በጣም በቃ ልጁ ታሞ እንደዚህ ሆኖ ስንት ሰው ተጨናንቆ እየጠየቀኝ ልጁን ያልጠየቀ ሰው ቲክቶክ ካለው ሼር አድርግለት። አሁን ይመጣል። ረመዳን ይባላል። አይ ሙና ቲክቶክ ካለው አሁን ይመጣል ወይስ ቁጥሩን ሰተሽኝ ዋትሳፕ ላይ አናግሬው ቀን ቀጠሮ ላይ ያዝላችሁ? እንት ያለሽ ቁጥሩን ዋትሳፕ ላይ ሰጥቼሽ ይህንን ያልኩሽንን ሁሉ ብለሽ ጠይቀሽው እና ብለሽው እምቢ ካለ በቃ እሺም ብሎ ከቀረበ ቀረበ ነው። ቲክቶክ አለው የለውም? ቲክቶክ ይኖረዋል፣ ግን እኔ አዲሱን ቲክቶክ ተናድጄ ብሎ ከረገዋል እኮ ብሎክ ያደረግሽውን ቲክቶክ በሌላ አካውንት ግቢ እና ስክሪንሾት አድርገሽ ላኪልኝ። እሺ፣ በሌላ አካውንት በአዲስ አካውንት ከፍተሽ በዩዘር ብሎኩን መፍታት ካልፈለሽ በዩዘር ገብተሽ ስክሪንሾት አድርገሽ ቲክቶኩን ላኪልኝ። እሺ፣ ዋትሳፕ ላይ ቁጥሩንና ቲክቶኩን ላኪልኝ። እሱ እኔ አናግረዋለሁ። አናግሬው ለነገ ቀብረዋለሁ።